ሰላም እንደምናችሁ ያክብሮት ሰላምታዬ በያላችሁበት ይድረሳችሁ። ማሪዮ ፑዞ የሚባል ደራሲ አለ። ዘጎድፋዘር ትልቁ መጽሐፉ ነው። 1960ዎቹ በጣም ያነጋገረ እኛም ስነ ጽሁፍ ላይ የጦት አባብ ብሎ አንድ አስተዋይ የተረጎመው የማፊያን ጣጣ የሚያወጋ መጽሐፍ ነውና ማሪዮ ታሪክን ከመንገር ባልተናነሰ ሁኔታ ገጸ ባህሪ መፍጠር በጣም ጎበዝ ነው። ያስደንቀኛል። አሁን ሉካ ብራሲ የሚባል ባህሪ አለ። ሉካ ብራሲ አንድ ቦታ ታየ ማለት አደጋ አለ ማለት ነው ይላል። እንዴት ልብን ቀጥ እንደሚያደርግ ገምቱና ክፋቱን ሲያሳያችሁ ደግሞ ትደነግጣላችሁ። ዓለም በአያሌ እርግማን የተሞላች ስለሆነች እኔም ክፋቱን በምሳሌ አንስቼ ማውጋት አልፈልግም። ለማንኛውም ሉካ ብራሲ አንድ ቦታ ታየ ማለት አደጋ አለ ማለት ነው። የሚደንቀው አጋጣሚ ሉካ ብራሲ የወንድም ወንድ አለውና ከነዛ ክፋቱ ሌሎች ክፉ ሰዎች ወይም ኃያሎች ወይም ጉልበተኞች ሲያጠፉት መጽሐፉ ላይ እናያለን። ዘነበ ለአንድ ቦታ ታየ ማለት ሰላም አለ፣ ፍቅር አለ፣ ጸጥታ አለ እንደማለት ነው። ምክንያቱም ከሰላም ውጪ ዓለምን ሊያድናት ምንም ነገር እንደሌለ እርግጠኛ ሆኜ ነው የማስበውና ስለዚህም ሰላም በሰፈነበት አካባቢ እጓዛለሁኝ። ከማህበረሰቡ ጋር እመክራለሁ፣ እነጋገራለሁ። የማህበረሰቡን ችግሮች ካሉ ወደፊት ለጋዜጣውም ለመጽሔቱም በተለያየ አጋጣሚ ደግሞ ቃለ ምልልስ በማድረግ ጊዜ ችግራቸውን አንስቼ ለሚመለከተው አካል እነሆ ለማለት በረከታና መልካም ገጽታቸውንም ለመመስከር እንዲያመቸኝ እሰማቸዋለሁ። ባሳሰባቸውን እረዳለሁኝ። ቋንቋውን ደግሞ የሚችል ከሆነ የበለጠ ጉዳዩ በጥልቀት እየተረዳሁት የተገነዘብኩት ትሄዳለሁኝ። ሰሞኑን ወደ ደቡብ ተራራማው ምድር ላይ ነበርኩ። ካያሌ ከዛ አካባቢ ከሚኖሩ አርሶ አደሮች ጋር በቅጡ መከርኩኝ። ተራራማው ምድር በእኔ የልጅነት ጊዜ በ1960ዎች ውስጥ ይንማርበት በነበረው የህብረት ትምህርት ላይ ሶስተኛ ነበረ። አንደኛው ራስ ደጀን ነው። ሁለተኛው ባሌ ተራሮች ነው። ሶስተኛው ደግሞ ጉጌ ባሌ ይባላል። ጉጌ ባሌ ላይ ሄጄ ነበር። ጉጌ ባሌ ተራራው ግርጌ ነው። የአያት ቅድመ አያቶቼ ሀገር አሁንም የአጎቶቼና የአክስቶቼ ልጆች ይኖሩበታል። እዛ ሄጄ ጸጥ ባለ ሁኔታ ከራሴ ጋር ጥሩ የሱባኤ ጊዜ ኖረኝ። መልካም ረፍትም ህሊና እንዲያገኝ ያደረገ። እዛ ኢንተርኔት የለም፣ ዩቱብ የለም፣ ቲክቶክ የለም፣ ቴሌቪዥን የለም፣ ሬዲዮ የለም። ጸጥ ባለ ሁኔታ ከራስ ጋር እየቆዘምክ እያብላላህ እያወጣህ እያወረድክ ለዕለታት ማሳለፍ ምን ያህል መታደል ነው። ለካ ትልቅ ያጣነው ጸጋ አለ። እለም ያለ ጩኸት ዓለም ውስጥ ነው የምንኖረው። እንድንረጋጋ ስለ ራሳችን፣ ስለ ሀገራችን፣ ስላለንበት ሁኔታ በቁጡ እንድናስብ እድል አይሰጠንም ጩኸቱ። ስለዚህም እባካችሁን ይህን ፕሮግራም የምትከታተሉ ወገኖች ጊዜው፣ አጋጣሚው፣ ሁኔታ ሲፈቅድ ወጣ በሉና ከራሳችሁ ጋር ሙከሩ፣ ከራሳችሁ ጋር ዘክሩ፣ ከራሳችሁ ጋር ምን እየተደረገ ነው? እኔስ እንደ ግለሰብ እዚህ ምድር ላይ ምን ላደርግ መጣሁ ብላችሁ ቆዝሙበት። ዛሬ ወጣ ባለ መልኩ ምናልባትም አያሌዎቻችሁ ስራዬ ብላችሁ ባላነበባችሁበት ጽንፍ ላይ ላወራችሁ ነው። ምክንያቱም እዛ ጋሞ ተራራ ምድር ላይ በፍጹም አይቻቸውም ማላቅ ልብ ብዬ ያለሁኝ የአዋፍ ዝርያዎች አየሁኝና ስለ አዋፍ አሰብኩኝ። አርባ ምንጭ መጥቼ መኝታ ቤቴ ውስጥ ወፍ የምታክል ቢራቢሮ አጋጠሙኝና በርድ እንትን በተርፋይ ላበርስ የሚሏቸዋል ፈረንጆች። እንደነዚህ አይነት ሰዎች ላያዋቸው ይገባል። እነዚህን
ቢራቢሮዎች እንዴት ነው ማስተዋወቅ ያለብን ከቱሪዝም አኳያ? አሁን አርባ ምንጭና አካባቢ ለቢራቢሮ አፍቃሪዎች በደንብ የተመቸ ሁኔታ እንዳለ የእጽዋቱ አስተዋጽኦ ኖሮ ቢራቢሮዎቹ መኖራቸውን በደንብ አስተዋልኩኝ እና ስለ አዋፍ ላወራችሁ ነው። አሁን እናንተ የምታውቁት ወፍና እኔ የማውቀው እኔ በንባብ እንግዲህ ባለፉት 2 ዓመታት በላይ አዋፍ ላይ አንብቤያለሁኝ። የአንዳንድ ረጅም ተጓዦቹን የአጭር ርቀት ነዋሪዎቹን ከሚኖሩበት አካባቢ የማይወጡትን ሳይንቲስቶቹ ደግሞ አስተዋይና ርቆ ሀሳቢ የሚሉትን ለምሳሌ ያህል እኛ ብዙ ጊዜ ለቁራ ያለን ግምት ዝቅ ያለ ነው። ድምፀ መልካምም መልከ መልካምም ባለመሆኑ ልብ አንለውም። ግን ሳይንቲስቶቹ በማስተዋል ብቃቱ ቁራን ከፍ አድርገው ያዩታል። ለምሳሌ ውሃ የጠማው ቁራ ነው አሁን እዚህ ምስሉ ላይ የምትመለከቱት። ውሃው ከፍ ብሎ ከጠርሙሱ እንዲወጣ ድንጋይ ከምድር እየለቀመ ጠርሙስ ውስጥ ይመላል። ከዛ በኋላ አፉን ከቶ ውሃውን ይጠጣዋልና ሲታትር ነው የሚያሳየው። ቲክቶክ ላይ ነው ያየሁት። ፊልሙን መውሰድ አልችልም ከኮፒራይት አኳያ፣ ግን ምስሉን አይታችሁ ዳኝነት እንድትቀመጡ ነውና እንዲህ ያልን የመረመርን ስንሄድ የሚደንቅ የሚገርም አይነት የአዋፍ ዝርያዎች ዓለም አላት። በዓለማችን ላይ ሳይንሱ የሚለው ወደ 10,000 የሚጠጉ የአዋፍ ዝርያዎች አሉ። እያንዳንዳቸው የራሳቸው ቤተሰብ አባል እና ዘር ሀረግ ምን አላቸው። ያኗኗር ስርዓታቸውን የሚወስነው የአየር ንብረቱ ነው። አሁን ኢትዮጵያ ውስጥ በ800 የሚጠጉ የአዋፍ ዝርያዎች ይኖራሉ። ግን ይወጣሉ ይገባሉ፣ የሚሰደዱበት ጊዜ አለ። አንዳንዶቹ ወደ ምስራቅ አፍሪካ፣ አንዳንዶቹ ወደ ደቡብ አፍሪካ፣ አንዳንዶቹ ደግሞ እንደዚህ ያለ በመላው ዓለም ተዘዋውረው ይኖራሉ። ወቅቶች በተፈራረቁ ጊዜ ጉዟቸውን ይቀጥላሉ። ያንን ወቅት በምንም ተአምር ማለፍ አይችሉም። አለበለዚያ እዚህ ቢቆዩ ህይወታቸውን የሚከፍሉት። ከኢትዮጵያ የማይወጡ ወደ 29 የሚጠጉ የአዋፍ ዝርያዎች እንዳሉ አውቃለሁ። አንዷ ኤርትራ ይሆናለች። አንድ ንባቢ ላይ ነው ያየሁት። እንዲሆኑ አጋጥሞኛል። እና አዋፍ እንደዚህ ናቸው። በጣም በዲሲፕሊን ያምናሉ። እንቁላሎቻቸውን በአግባቡ ወንድና ሴት እየተፈራረቁ ያቅፋሉ። ጎጆቸውን ሲገነቡት ምርጥ የምድራችን የኪነ ህንፃ ባለሙያ ከነሱ ይማራል እንጂ እነሱን ሊያስተምራቸው የሚችል አይመስለኝም። የሚደንቅ አይነት የጎጆ አገነባብ ስርዓት ይጠቀማሉ። ጎጆቸውንም ሲገነቡ የእባብ ዘርም ሆነ ሌላ የአዋፍ ዘር መጥቶ እንዳያጠቃው አፉን የሚያደርጉት መግቢያውን የሚያደርጉት በታች በኩል ነው። እባብ ሲመጣ ወዲያውኑ ነው በማስ ተረባርበው ድራሹን የሚያጠፉት። ብዙ ጊዜ ሳይኖሩ ቀርተው ግን እንቁላሎቻቸውም ጫጭቶቻቸውም የሚበሉበት ጊዜ አለ። እንዲያም ሆኖ ግን ህንፃቸው የሚደንቅ የሚገርም ረቂቅ ነው። በቃ እንዲመቻቸው አድርገው ውብ አድርገው ይገነቡታል። የሚገርመው ደግሞ ህይወታቸው በጥድፊያ ውስጥ ተመስርቶ መሬቱን ማስማስ አድርገው ጥቂት የእጽዋት ዘር ወይም ያገኙትን ላባ ጎንጉኖ ደግሞ ህይወትን የሚቀጥሉ አሉ። ከነዚህ መሃል በዓለም ላይ ረጅም ጉዞ ስለምትጓዘው ተርን ስለተባለች የአዋፍ ዘር ዛሬ ላጫውታችሁ። ተርን ከሰሜን ዋልታ እስከ ደቡብ ዋልታ ድረስ ነው የምትጓዘው። ከአንታርክቲካ እስከ አርክቲክ ድረስ ትጓዛለች። ሩቅ ነው በጣም። በመቶ ሺዎች የሚቆጠር ኪሎ ሜትር ነው ያንን ጉዞ የምትጓዘው። የሚደንቀው ልንገራችሁ፣ 30 ዓመት ነው ተርን በምድር ላይ የምትኖረው። በዚህ 30 ዓመት እድሜዋ ግን 200,400,000 ኪሎ ሜትር ከደቡብ ዋልታ ወደ ሰሜን ዋልታ፣ ከሰሜን ዋልታ ወደ ደቡብ ትጓዛለች። አዎ ተአምር ነው። በሌላ አባባል ይህ የምንኖርበትን ፕላኔት 2 መዞር አለበለዚያም ጨረቃ ላይ 4 ጊዜ ደርሶ መልስ ማለት ነው። ልብ አድርጉልኝ፣ 200,400,000 ኪሎ ሜትር ትበራለች። በሌላ አባባል ይህ የምንኖርበትን ፕላኔት 2 ጊዜ መዞር ነው። ወይም ከምድር ወደ ጨረቃ 4 ጊዜ ደርሶ መልስ ይሆናል። ይህች እንግዲህ 100 ግራም የምትመዝን
ቄብ ዶሮ የምታክለው ወፍ ናት። ምስሏን እዚህ ላይ እንደምታዩት ነው። የሚደንቀኝ ነው። ተርን አልፎ አልፎ ድሉ ኑራችሁ ይችላል የማየት ልብ ብላችሁ ስለ አዋፎቹ የምታውቁ ከሆነ ነው በአጋጣሚ ህይወታችሁ ውስጥ የሚከሰቱት። አሁን ቀይ ባህር ላይ በነበርኩ ጊዜ ረጃጅም ጉዞ የሚያደርጉ ወፎች አንዳንድ ይመጡና የምንቀዝፍባት ጀልባ ማማ ላይ ያርፋሉ። ጥቂት ንባቡ ስላለኝ ልብ ብያለሁ። ከዛ በኋላ ኢንሳይክሎፒዲያ ላይ ሄጄ አመሳክርና ማን ምን እንደሆነች ልረዳ ሞክራለሁ። ቀይ ባህር ላይ ራሱን የቻለ ገሊ የሚሏቸው ከዛው ከባህሩ ዳርቻ የማይጠፉ የዚችው የተርን ቤተሰብ የሆኑ የአዋፍ ዝርያዎች አሉ። እቺ የተለየች ናት። ጥይት እንደማለት ነው። ቱር 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 ብላ ከሰሜን እስከ ደቡብ ከደቡብ እስከ ሰሜን ትጓዛለች። ባንዴ በረራ 107,037 ኪሎ ሜትር ባንዴ ትበራለች። ይሄ በረራ እንግዲህ ባንድ ቀን አይጠናቀቅም። ሰኔ ወር ላይ ጀምሮ ጥቅምት ላይ ነው የሚጠናቀቀው። አንዱ ካንዱ ዋልታ ወደ ሌላው ዋልታ እንዲጓዙ የሚያደርጋቸው ቅድም እንዳልኳችሁ የአየር ንብረት ነው። በጋውን ወቅት አርክቲክ ላይ ማሳለፍ፣ በጋውን ወቅት አንታርክቲክ ላይ ማሳለፍ ነው። እዛ ቶሎ ጓጇቸውን ማስማስ ያደርጋሉ፣ እንቁላቸውን ይጥላሉ፣ ህይወት ትቀጥላለች። በጋውን ወቅት ነው የሚጠብቁት። ይሄን ጉዞ በሚያደርጉበት ጊዜ ውሃ መጠማት አለ፣ መራብ አለ። የዛን ጊዜ ቁልቁል ውቅያኖሱ ላይ ሄደው ያርፋሉ፣ አሳ አጥምደው ይበላሉ። ያንኑ ጨዋማ ውሃ ይጠጡታል። ይገርመኛል። ያን ጨዋማ ውሃ ሲጠጡት ልዩ የሆነ ግላንድ አላቸው፣ ልዩ የሆነ እጢ አላቸው። ያንን ጨዋማ ውሃ አጥርቶ ንጹሑን ወደ አካሏ አላስፈላጊውን ማስወገድ የምትችልበት ሁኔታ ይፈጥራል። በቂውን ረፍት ያደርጋሉ። እግራቸው፣ ጣቶቻቸው በስስ ቆዳ የተያያዙ ስለሆነ መቅዘፊያም ሆኖ ያገለግላል። ባህር ላይ በሚያልፉበት ጊዜ ልክ በሚወረወሩበት ጊዜ ደግሞ ተአምሩን የሚፈጥረው ክንፎቻቸው ነው። ሳይንቲስቶች ተአምር ነው የሚሆኑባቸው እነዚህን አዋፍ አይተው ስለነዚህ ወፎች በሚነጋገሩበት ጊዜ ምንድነው የሚያደርጉት? ረጅም ርቀት በሚጓዙበት ጊዜ ብዙ ጊዜ የኤስን ቅርጽ እየሰሩ ነው። ኤስ የሚባለውን የእንግሊዝኛን ቅርጽ እየሰሩ ነው። ምክንያቱም ከንፋሱ ጋር የሚሄዱ ከሆነ ንፋሱ እየገፈተረ ፍጥነታቸውን አይገታውም። ሁሌም ከንፋሱ ጋር በሚጓዙበት ጊዜ ግን ወደፊት የመወርወር እድላቸውን ይጠብቃል። ንፋስ አቅጣጫውን በሚመስል ጊዜ በምንም ተአምር አካባቢያቸውን ሳይረሱት እነ አፍሪካ፣ እነ አውሮፓ፣ እነ ላቲን አሜሪካ ማስመሪያዎቻቸው ናቸው። የት ጋር እንደደረሱ ምን ያህል ጊዜ እንደቀራቸው እያሰሉ ሰኔ ላይ የጀመሩት ጉዞ ጥቅምት ላይ አሰቡበት ከች ይላሉ። ስለዚህ ወፍ ህይወት በባህር ውስጥ በሚለው መጽሐፌ ላይ ጽፌያለሁኝ። ልጆች እንዲያነቡት አያሌ ጊዜ ጥሬያለሁኝ። እናንተም ይሄን ለልጆች በመስጠት ብትተባበሯቸው ጥሩ ነው። ስለ ባህር ውስጥ ህያዋን ባያሌ አውርቻለሁ፣ እመጣበታለሁኝ። ተርንን እዚህ ላይ ተርኬያታለሁ። ጥሩ አድርጌ ነው የተረኳት። ይህንን የወፍ ዘር ብቻ ሳይሆን ሌሎቹንም ጽፈን ብንጨምርላቸው ልጆች እንዲያውቁት ቢደረግ የህሊናቸው አድማስ በጣም ይሰፋል። አንድ ቦታ ላይ ቁጭ ብለህ ዓለምን ማየት መታደል ነው። በዚህ በምንኖርበት ፕላኔት ላይ ከአንዱ ጽንፍ ወደ ሌላው ጽንፍ የሚበርን አዕዋፍ መመልከት ሌላው ነው እና አይነ ህሊናችንን ብሩህ ያደርገዋል። በምንጓዝ ጊዜ አንደክምም። ረሃብ ወይም ጥማት ወይም የሆነ ችግር ሲኖር ጽናቱ ይኖረናል። ሳንፈራ ሳንገዳገድ ህይወትን እንድንቀበላት ያደርጋል። ይሄንን ነው እነዚህ አዕዋፍ ላይ ያየሁት። ይደንቀኛል። አድንቂያቸው አክብሬያቸውም አላዋራም። ሁሌም ግን ከዚህ አስተዋይነታቸው አቅሜ በፈቀደ መጠን ለመማር የመጨረሻውን ጥረት አደርጋለሁ። እናንተም እስኪ በዚህ ረገድ ላይ ልታነቡ ልትመረምሩ የምትችሉትን ያህል መርምሩና ህይወትን ወገግ አድርጓት። ጋይ ስብሐት ላብ ጋር ስንጨዋወት
በእንግሊዝኛ ምን ይለኛል? if the students ready the masters arrive ይላል። ተማሪው ዝግጁ በሚሆን ጊዜ መምህሩም ይከሰታል። ልክ እኔና እሱ የተገናኘንበትን ጊዜ እንደዛ ነበር የሚገልጸው። ስለዚህም ከየብስ ከጉዟችሁ ከንባባችሁ በየዕለቱ ለመማር ህሊናችሁን ብሩህ አድርጉት፣ አካላችሁን ብቁ አድርጉት። ከዛ በኋላ የመስማት ክህሎታችሁን ከፍ አድርጉ። በተቻለ መጠን ለማድመጥ እንጂ ለማውራት አትሽቀዳደሙ። የዛን ጊዜ ነተርን ህይወታችሁ ውስጥ ይከሰታሉ። እያንዳንዷን ነገር እያሳዩ እያስተማሩ ተአምር ነው በምትሉበት ደረጃ ላይ ያደርሷችኋል። ቅድም በኤርትራ ላይ ሳወራ አንዷ ኢትዮጵያ ካሉ 30 ኢንደሚክ በርዶች ከሀገር የማይወጡ ወፎች ማለት ነው አንዷ ኤርትራ ይሆናለች ብዬ ነበር። ግን አሁን ይሄን ስል አንዳንድ ሰው አንድ ወፍ ብቻ ኤርትራ ውስጥ ያለ መስሎ ሊታየው ይችላል። አይደለም፣ በመቶ የሚቆጠሩ ተመላላሽ ልክ እንደኛው ቀይ ባህርን ተሻግረው የሚሄዱ አለበለዛም ኢትዮጵያ ደቡብ አካል ላይ መተው የሚቀመጡ ወይም ወደ ኬንያ እና ሌላው የኤርትራ ጎራባች ሀገሮች ሄደው ኖረው ተመልሰው ይመጡ አሉ። የሚያዛቸው ነፍስና ስጋቸውን የሚያዘው የወቅቱ አየር ንብረት ነው። ያ አየር ንብረት በተለወጠ ጊዜ ወቅቱን ጠብቀው ይሰደዳሉና እንደዛም በመቶ የሚቆጠሩ የአዋፍ ዝርያዎች ኤርትራ ውስጥ እንዳሉ ልብ እንድትሉኝ ፈልጋለሁ። በሌላ ጥናት ደግሞ ምናልባትም ወደፊት የራሷ ኢንደሚክ የሆኑ የአዋፍ ዝርያዎች ይኖሩባታል ብዬ ገምታለሁ። የሰው ልጅ ጥናቱ ምርምሩ አንድ ቦታ አይቆርም። አንድ ቮልቴር መሰለኝ አንድ ቦታ ላይ ምን ይላል? የምናውቀው ጠብታ ነው፣ ዓለም ግን ውቅያኖስ ናት ነው የሚለው። እውቀት በጣም ሰፊ ነው፣ እኛ የምናውቀው ጠብታውን ነውና ሌላው የኤርትራ በረከት ባህሩ አሁን በእጇ ላይ ስላለ 1000 ማይል ወይም 1800 ኪሎ ሜትር የሚርቀው ባህር ስላለ እዛ ላይ ገሊ የሚባሉ የወፍ ዘሮች አሉ። የነ ተርን ቤተሰቦች ናቸው። ገሊ ከዛው አካባቢ አይርቅም። እኛ እንደውም በአማርኛ ወርቁ ብለን ነው የምንጠራው። ምክንያቱም የፈለገውን ያህል ቢበላ መጠርቃት የለም። ልክ እንደወልቅ ሚዛኑ መዛባት የሚባል ነገር የለምና አለበት ነው የሚቆሙና ተርን አለ። ሌሎች የባህር ላይ አዋፍ ዝርያዎች የኤርትራ መሆናቸውን ልብ እንድትሉ ፈልጋለኝ። ከኤርትራ ጋር እንደ አንድ ሀገር በነበርን ጊዜ 30 ዓመት የፈጀ ጦርነት አካሄደናል። በዚህ ዘግናኝ ጦርነት ተፈጥሮ በጣም ተጎድቶ እንደነበረ ኤርትራ ውስጥ እገምታለሁኝ። አሁን ጓደኞቼ ጋር ስናወራ ሰሜን ኤርትራ ላይ ወደ ቀንዱ አካባቢ ዞኖች ይኖሩ ነበር ድሮ። ጦርነቱን ሸሽተው ሄዱ። ልክ ጦርነቱ በቆመ በአመቱ በምን ተፈጥሮን ያውቁታል። ከማንኛችንም በላይ ተፈጥሮን በሚደንቅ መልኩ የዱር አራዊቶችም ሆኑ አዋፍ ያውቁታል። ልክ አገር መረጋጋቱን ሲያውቁ ወደ ኤርትራ መመለሳቸውን ጓደኞቼ ያጫውተውኛል። በደራሲ ነበር ቅድም የጀመርኩት። በደራሲ ላሳርግ። አንቶን ቼሆቭ 1860 ተወልዶ 1904 ከዚህ ዓለም በሞት ተለየ። በ44 ዓመቱ ነው በቃ ያጣነውና ድንቅ ከሚባሉ ዓለም ከፈጠረቻቸው ድንቅ ያጫጭር ልቦለዶች ደራሲያን መካከል አንዱ ነው። ወደ 522 ምርጥ ያጫጭር ልቦለዶችን ጽፏል። 110 ጥናታዊ፣ አንድ ኖቭል ረጅም ልቦለድ እና 16 ቲያትሮች ናቸው። ዘመናዊ ሽሬ የሆኑ ስራዎችም ሰርቷል። በ44 ዓመቱ እንግዲህ የሚደንቅ ነው። ሲናገር ይላል ለሕክምና ባለሙያ ስለሆነ ሕክምና ሚስቴ ናት፣ ድርሰት ግን ውሽማዬ ናት ነው የሚለው። ለፍቅር ሲል ነው የሚጽፈው፣ ግን ዘመናዊ ሽሬ ስራዎችን ሰርቶ አልፏልና አንዱ ካራክተሩ እስር ቤት ይገባል። ባለስልጣን ነው። ይታሰርና ለመጀመሪያ ጊዜ በሚመስል መልኩ ልክ እሱ የታሰረበት እስር ቤት ገጸ ባህሪው የታሰረበት እስር ቤት መስኮት ላይ ወፍ መታቆጭ ትላለች። አረ ወፍ ወፍ አለ።
ልብ አድርጉልኝ፣ ባለስልጣኑ አንድም ቀን አይቷት አያውቅም። አንድም ቀን ስለ ወፍ አስቦ አያውቅም። በህይወቱ ለመጀመሪያ ጊዜ ሲያይ ግን በጣም ደንግጦ ወፍ ወፍ፣ ወፏ ደግሞ ለልህ ይመስል ፊቱ ጭር 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 ብር ትር ብር ትር እያለች ዙሪያ ገባውን የመላ አካላቷን እያሳየችው ድምጿን ታሰማዋለች። እና ቼሆፍ በዛ አንቱ በተባለለት ብዕሩ ድንቅ አድርጎ ይስለዋል። ብዙዎቻችን እኮ የምንኖርበት ማህበረሰብ እስረኞች ነን። ብዙዎቻችን ቅድም እንዳልኩት የዓለም ቴክኖሎጂ ውጤት እስረኞች ነን። ያንን ጩኸት ካልሰማን ዓለም ሰላሙ ላይ አደረች አይመስልንም፣ ይጨንቀናል። ልክ እንደኔ ግን ወጣ ብለን ሌላ ዓለም ውስጥ ራሳችንን ስናገኝ ከመንፈሳችን ጋር እንታረቃለን፣ ከራሳችን ጋር እንመክራለን። እያንዳንዱን ጥቃቅን ነገር ስናይ አብረውን እየኖሩ ሳናቃቸው ነው የሚኖሩት። እያንዳንዱን ጥቃቅን ነገር ግን ባየን ቁጥር እንማርባቸዋለን። ስለዚህም ልክ እንደ ባለስልጣኑ የመንፈስ እስረኞች ሆናችሁ ወፍ ወፍ እያላችሁ የምትጮሁበት ዘመን እስከሚመጣ አጠብቁ። ከአያሌዎቹ ለመማር ሐሳበ ሰፊ ሁኑ። ተርን ይዋት ከ100,000 ኪሎ ሜትር በላይ ስትበር ክብደቷ 100 ግራም ነው። ህሊናዋ ስንት ግራም ቢሆን ነው? ያ ጥቂት 5 እና 6 ግራም የሚመዘን ህሊና ይሄንን የምንኖርበትን ፕላኔት ተቆጣጥሮታል። እዚህ ድረስ ጥልቅ እንድናስተውል ያንንም ልብ ብለን አስተውለን ከራሳችን ግዝፈት አኳያ ልናዋጣ የምንችለው እንድናስብ ያደርገናል። የሰውነታችንን ደህንነት እንጠብቃለን። ህሊናችን ከቻል በመማር በዛ ላይ ደግሞ በጥልቀት በማንበብ አንብበዋል ከተባሉ ሰዎች ጋር በመወያየት መንገዳችንን ወገግ ብሎ ይታየናል። የራሳችን ሰው እንሆናለን። ወፍ ጀመርኩ፣ እርግጠኛ ነኝ የባህሩን ዓለም ደግሞ ከዚህ በኋላ ላስቀኛችሁ ልገባበት ነው። ባህር እየተባለ የተነሳሳ ስለሆነ ያወቅኩትን ያነበብኩትን ከህይወት የጨለፍኩትን አጋራችኋለሁ። ሰላም በምድራችን ላይ ይስፈን።